ሲያስመስሉ ጎበዝ ነው ከልቡ ነው። አቶ ሚኪያስ እንደው ክፉ አትናገር። እኔ ቆሻሻ ስላየው ነው እንደው የልጆቹን ጫማ ባጸዳላቸው እንደው ምን ችግር አለ? ለማያውቁት አሉ። አሁን እንደ እውነት ልጆቹ አሳዝኖት አይመስልም? ለምን አያሳዝኑ? ያለ እናት እንዲህ እየተሰቃዩ እያየሁ እንደው ባያሳዝኑ እንደው ይገርማል። ተሳስተሃል። ከእንግዲህ በኋላ አንተም ሚኪያስም ለእኔ ጠላቶች ናቸው። እንዴት? እኔንም ከሚኪያስ ጋር አንድ እያደረግሽ ነው? እኔ እናንተ ከእንግዲህ ወዳጆች አይደለን። ተግባባል? ግን እኮ ይሁት ምንም ግን እኮ የለውም። ጨርሻለሁ። አሁን ትወጣለህ? ደህና ዋልሽ ይሁት። ምን ፈልገህ መጣ? መልካም ፈቃድሽ ከሆነ አንድ ነገር ላስቸግርሽ ነበር። ቀጥል፣ እየሰማሁ ነው። ደግሞ አትቅለስለስ፣ ቆፍጠን በል። ወንድ ልጅ ቆፍጠን ሲል ነው የሚያምርበት። ፍርድ ቤት ምስክር እንድትሆኝ ያስቤ ነበር። ማለቴ በህይወት መኖሬ እንድትመሰክር። ኧረ እባክህ አልችልም። ብችልም አላደርገውም። እኔ እናንተ እኮ ጠላቶች ነን፣ አትርሳ። በሀሳብ አለመስማማት ተፈጠረ እንጂ ጠላቶች እንኳን ይሆንን አይመስለኝም። ድሮስ ያንተ ዘመድ ሁሉ ገንዘብ እንደማይገዛው ማሰብ ራሱ የኔ ድድብና አጋሰስ። ሚኪያስ ተነስቼ ሊሄድ ይችላለሁ። ክብር ይኖር። አንተ ደግሞ ታመራለህ እንዴ? እኔ እኮ ቀልዴን እኮ ነው። ተኒ አንድ ነገር ላስቸግርሽ ነበር። ችግር የለውም። የምችለው ከሆነ ምንድን ነው እሱ? ያው ለፍርድ ቤት ቀጠሮ ምስክር እንድትሆኝ ያስቤ ነበር። አልገባኝም። የምን ምስክር? በፍርድ ቤት በህይወት መኖሬ ማስመስከር አለብኝ። እኔ ደግሞ ብዙም ማውቀው ሰው የለኝም እና ፈቃደኛ ከሆንሽ አንቺ እንድትሆኝ ፈልጌ ነበር። በቃ ለዚህ ነው የፈለግከኝ? እያስቸገርኩሽ እንደሆነ በጣም ይገባኛል፣ ግን ደግሞ በቃ ከአንቺ ሌላ በዚህ ሰዓት የማስቸግረው ሰው ማንም የለኝም እና ፈቃደኛ ከሆንሽ ልተባበሪኝ ነው። አረ ችግር የለውም። ለዚህ ከሆነ እኮ እዚህ ድረስ መምጣት አይጠበቅብንም ነበር። በስልክ ደውለህ ብትነግረኝ ይሻል ነበር። አዎ፣ ግን ያው በአካል ቢሆን ይሻላል ብዬ ነው በስልክ ያልነገርኩሽ። በድጋሚ አመሰግናለሁ። ችግር የለውም። ይህን ማድረጉ የሚያግዝ ከሆነ እረዳሃለሁ። እውነት ሰኒ፣ አንቺ በጣም ጥሩ ሰው ነሽ። በቃ ጠበቃዬን አማክሬ ቀኑን አሳውቅሻለሁ። የብሩኬን ሞት የሚጠባበቁ በጣም ብዙዎች ሆነዋል። በዚህ ሰዓት ብሩኬ በጣም አጣብቂኝ ውስጥ የገባ ይመስላል። የማንነት ጥያቄውን ወይም ደግሞ በህይወት መኖሩን አስመስክሮ ዛሬ እንግዲህ ብሩኬ ትክክለኛውን ማንነቱን ለመያዝ ዳር በደረሰበት ሰዓት ብዙ የሚያሴሩበትና በጥላቻ የተሞሉ ቤተሰቦቹ እያንዳንዱ ዛቻና ማስፈራሪያ እያቀረቡ ይገኛሉ። ሁሉም በልቡ የሰነቀው ክፉ ነገር ነው። ብሩኬን አንድና አንድ ለመጨረሻ ጊዜ ሊያሰናብቱት የሚፈልጉ አንድ ሁለት ብቻ አይደሉም። ሁሉም በቤት ውስጥ ያሉት አድፍጠው ነው እንጂ እያንዳንዳቸው የራሳቸው ውሳኔና እንዲሁም ደግሞ ሁነኛ ሀሳብ ይዘው በግላቸው እየተንቀሳቀሱ ይገኛሉ። ከዚህ መካከል አንዷ የትርሲት እናት የሆነችዋ ወይዘሮ ሂሩት ናት። ወይዘሮ ሂሩት እንግዲህ ያልተሳካላት እንዲሁም ደግሞ በገንዘብም ይሁን በአቅም በሁሉም ነገር አብረኸኝ ስራ ብትለው አብሬሽ አልሰራም በማለቱ ምክንያት ዛሬ እንግዲህ የሞትን ድግስ እያዘጋጀችለት ይገኛል። በአካባቢው ላይ እንግዲህ በሚገኝ አንድ ስውር ቦታ ላይ በመሄድ ፎቶግራፉንና ጠቀም ያለ ገንዘብ ሰጣለች። ይሄ ሁሉ የሆነው ደግሞ ወይዘሮ ሂሩት እንግዲህ የልጇን ሞት ተከትሎ ባሏ ጥሩ ነገር አላደረገም፣ የሚስቱ ሞት ላይ በደንብ አድርጎ ገዳዩን አልተበቀለም በማለት ሰበብ ዛሬ ለብሩኬ ያላት ጥላቻ ከሚኪያስ የበለጠ ሆኖ ሚኪያስን እንግዲህ አልፎ ተርፎ ዛሬ ለብሩኬ የህይወት መጥፊያ መንገዱ ሊሆንበት ዝግጅት ጨርሳለች። ይህንን የምታደርገው በአሁኑ ሰዓት ላይ ወይዘሮ ሂሩት ከባዱን ውሳኔ ወሰነችው። ቤቱ ንብረቱ ያለማንም ተቀናቃኝና እንዲሁም ልጆቹም ያለማንም ተቀናቃኝ ብቻዋን እንደፈለገች በንብረት ልታዝ ትፈልጋለች። ከዚህ ቀደም ትርሲት ስትናገር የነበረው ኮስተር ያለ ቃላቶቿን ማታስታውሱ መቼም ያላችሁ ብዬ አላስብም። ምክንያቱም ደግሞ እንደ እናት ሆነሽ እናትነት ፍቅርሽን ሰጠሽ አላሳደግሽኝም። ከአባቴ ጋር ጥለሽኝ ነበር የሄድሽው። አንቺ የተሻለ ኑሮና ህይወት አስፈልጎሽ ስለነበረ በተሻለ በተንደላቀቀ ሁኔታ የራስሽን ኑሮ ስትኖሪ እኔን ከአባቴ ጋራ እንደፈለጋችሁ ሁኑ፣ እኔ በችግር አላድግም በማለት እንግዲህ ከኑሮሽን ካስተካከልሽ በኋላ እኔን መጠሽ ልትወስጂኝ እንደሞከርሽና ከዛም በኋላ አባቴ አልሰጥሽም ብሎ በስነ ምግባር ኮትኩቶ እንደዚህ አሳምሮ እንዳሳደገኝ እያለች ስትነግራት ነበር። ሚኪያስ በአንድም በሌላም በኩል ዛሬ ለብቻው ሀሳቦችን እያመነጨ ይገኛል። በተለይ ደግሞ ከተከስተ ጋር ሆኖ
የሚያመነጩት ሀሳብ በጣም ከባድና ለንግግርም ሆነ ለሰሚ በጣም የሚከብዱ ነገሮችን ሲያነሱ አይተናቸው ነበር። በዛሬው እንግዲህ ክፍል በጣም ብዙ ነገሮች ተነስተዋል። ይህ ሁሉ ሀሳብ የሚያነሱት በብሩኬ ጉዳይ ነው። ብሩኬ እንግዲህ ዛሬም የነሱ የዕለት ቀነት ውሏቸውና እንዲሁም ደግሞ የዕለት የዕለት ተግባራቸው አድርገውታል። ብሩኬን ከማስወገድ ጋራ ተያይዞ ብዙ ሀሳቦችን እየሰጠ ይገኛል። ተከስተም በእኔ ጣለው ሁሉንም ነገርን ያስተካክላለሁ እያለ ይገኛል። ሚኪያስ በግሉ ይህንን ነገር የብሩኬን ጉዳይ እኛ እንጨርሰዋለን፣ ምክንያቱም ደግሞ አሁን ላይ ምስክር ያስፈልገዋልና ምስክርነቱን ከአንድም ሁለት ጊዜ ሁላቸውም ሊቀበሉት ባልፈለጉ መልኩ የብሩኬን ምስክርነት ለመሆን ፈቃደኛ የሆነው ሚኪያስ ነበር። ይችንን ቀዳዳ እጠቀምባታለሁ፣ ምክንያቱም ደግሞ ይሄንን ዛሬ ካልተጠቀምኩ መልካም ስሜንና ጥሩ ስሜን ካላደስኩ ለበኋላ ይቸግረኛል በማለት ሚኪያስ እንግዲህ ይችንን ነገር ለመቀበል ወስኗል። በዛ አሁኑ ሰዓት ላይ በጣም ብዙ ነገሮች እየተደራረቡበት ቢሆንም ግን ይችንን አሁን ጥሩ ሀሳብና ጥሩ መንገድ ነው ብሎ የወሰነውን ነገር ለማድረግ ወደ ኋላ እንደማይልና አሁን የተደረጉትን ነገሮች ለማረሳሳት እየሞከረ ይገኛል። ለዛ ነው ሚኪ ሁሉንም ነገር ኦኬ ብሏቸዋል። አባባ እንግዲህ በደስታ አንተን የመሰለ መልካም ሰው ነው ሲወቅሱህና እንዲሁም በጣም መልካምነትህን ሲያወግዙህ የነበረ እያበላሹት የነበረው ስምህ በቃ በዚህ ይታደሳል ብለው አባባን እንግዲህ በጣም ደስተኛ ያደረጋቸው ብዙ ነገር ነበር። እንግዲህ በሌላው ነገር የርብቃ አባት የሆነው ሰው ትልቅ ሰው እንደመሆናቸው አንጻር እያንዳንዱ ነገር ሁሉንም ነገር በይፋ መናገር ባይፈልጉም ስለ ሚኪያስ መልካምነት እያወቁ የመጡ ይመስላሉ። ለዚህ ነው ብዙ ነገራቸውን ሽፍን ያደረጉለት። ዛሬ ሚኪያስ እንግዲህ እሺ ከማለቱ ጋር ተያይዞ ርብቃም የሰጠችው አንድ ከበድ ያለ ቃል ነበረ። አንድ ነገር አስቦ ነው እንጂ ሚኪያስማ ይችንን ሀሳብ ሊቀበል አይችልም ነበር። በተለይ ደግሞ ብሩኬ ማንነቱን አረጋግጦ በህይወት መኖሩን ካረጋገጠ እዚህ ቤት ውስጥ የሚቀርልኝ ምንም ነገር የለም ብሎ ስለሚያስብ ሚኪያስ ይህንን ነገር ፍቃደኛ ሊሆን አይችልም። ግን እንዴት ሊፈቅድ ፈለገ? ከዚህ ሁሉ ቀድመን እኛ እናጠፋዋለን በማለት እያሴሩ ይገኛሉ። እናም ብሩኬ እንግዲህ የሞት ፍርዱን ሊፈረድበት በአሁኑ ሰዓት ላይ ዝግጅት እየተጨረሰ ይገኛል። እሱም ደግሞ ማንነቱን አስመስክሮ ከመውጣቱ በፊት ብሩኬ ላይ እንግዲህ ሊወስኑበት የፈለጉት ይህን ከባድ አሰቃቂ ግድያ ማን ይፈጽሙ ይሆን? ወይስ ደግሞ ብሩኬ በየትኛው መንገድ በምን አይነት መንገድ ሊያመልጥ ይችላል? ከዚህ ባሻገር እንግዲህ ብሩኬ ከዚህ ቀደም 50 ሺህ ብር ሌላውን ብር በማጣቱ 50 ሺህ ብር እና 50 ሺህ ብር ከልዕልትና እንዲሁም ደግሞ ከጓደኛው ቾምቤ 100 ሺህ ብር ተቀብሎ 100 ሺህ ብር ስለጎደለበት ከእሷ እንዲቀመጥ ሚኪያስ እንዳይወስድበት አድርጎ ነበረ። ይቺ ልጅ እንግዲህ የተቀበለችውን ገንዘብ ወንድሟ የተመለከተ የነበረ ወንድሟ አውጥቶ ያንን ገንዘብ በየጭፈራ ቤቱ እንደዘረዘረባት አይተን ነበረ። ከዚህ ባሻገር ብዙ ነገሮች ተፈጥረዋል። እዛ ጭፈራ ቤት ውስጥ እየበሉ እየጠጡ እየቃሙበት ያልተገባ ነገር ሲያደርጉ እህትነቷን ከሱ ልታነሳ እንደሆነና እንዲሁም ደግሞ ያደራን ገንዘብ ስለበሉ በዛም ላይ ደግሞ በስደተኛ እህታችን ላይ በሽተኛና ታማሚ ናት፣ ለምን ይሄን አደረገ በማለት እህትየዋ በጣም ተቆጥታ ባለችበት ሰዓት እንግዲህ ብሩኬ በአስቸኳይ እንደሚፈልጋትና ለጥብቅ ጉዳይ እንደሆነ ሲነግራት ነበር። ይህን ጥብቅ ጉዳይ በአሁኑ ሰዓት ላይ ለምን እንደፈለጋት ባታቅም ቀጥታ ወደሱ ወዳለበት ቦታ ሄዳ ነበር። ባመራችበት ሰዓትም እባክሽ እህቴ ከአንቺ ውጭ አሁን ማንም እዚህ የሚተባበረኝ ማንም ሰው የለኝም። ስለዚህ ደግሞ ምስክር ሁኚኝ፣ በህይወት ለመኖሬ ምስክር ሰው ያስፈልገኛልና እባክሽን ሁኚኝ ሲላት እሷም በደስታ ይሄ የሚጠቅመ ከሆነ ምንም ችግር የለውም፣ በስልክ እኮ ደውለህ ልትነግረኝ ይገባ ነበር፣ ለምን ለፋህ በማለት ደስታውን እንግዲህ እጥፍ ድርብ አድርጋለታለች። ቀጣዩን እንግዲህ እንዴት እንደሚሆን አብረን እናያለን። ርብቃም እንግዲህ ከብሩኬ ጎን ላይ አልጠፋም ብላለች። ስለዚህ ደግሞ የርብቃ ከጎን ጎኑ መሄዷ በጣም ጥሩ ነገር ሊፈጥርለት ይችላል። እንግዲህ ከዚህ ከሞት አፋፍ ላይ ማን ሊያድነው ይችላል የሚባለው ነገር ብሩኬ እንግዲህ ሊድን የሚችለው በአንድም በርብቃ በኩል ሊሆን ይችላል እና የርብቃ እንግዲህ ከጎን ጎኑ መሄዱ የተሻለ ነገር ሊመጣለት እንደሚችል የሁላችንም እምነት ነው። ምክንያቱም በዚህ ሰዓት ርብቃ እንግዲህ ከጎኑ አለመለየቷ ሴት ጋር ይሄዳል ብላ በማሰቧ ብቻ ወይም ደግሞ ብሩኬ የኔን የሆነውን ሰው ይወስድብኛል በማለቷ ብቻ እንግዲህ ርብቃ ከጎኑ እየተለየችው አይደለም። ስለዚህ ይሄ ማለት ደግሞ ርብቃ
ከብሩኬ ጎን አለመለየቷ የተሻለ ነገርን ለብሩኬ እንደሚያመጣለት ሙሉ ተስፋ አለኝ። ብሩኬ እንግዲህ መልካም እድል እንዲገጥመው ሁላችንም እንመኝለታለን። ሁላቸውም ሴራቸው እንዲጋለጥና እንዲሁም ደግሞ ብሩኬ በነፃነት ልጆቹን እንዲያሳድግ እንላለን ማለት ነው። ውድና የተከበራችሁ ቤተሰቦቻችን ባላችሁበት ሰላማችሁ ይብዛ። ቀጣዩን ፓርቲ ይዤላችሁ እመጣለሁ። እስከዛው ሰናይ ቆይታ